ሩታ አብርሃም ያልጠበቀውን ነገር አድርጋለች። ከዚህ በፊት በፖሊስ ወይንም ደግሞ በህግ ቦታ አብርሃም ልጁን መጥቶ ማየት ይችላል ወይንም የሆነ ነገር ማድረግ ይችላል የሚባል የህግ ወይንም የተፈራረሙት ወረቀት ነበረ። ያንን ወረቀት እንግዲህ ከአብርሃም ከፊት ለፊቱ ያንን ወረቀት በመቀስ ቀዳዳዋለች ማለት ነው። ይህም ነገር የሆነው ለምንድን ነው ታውቃላችሁ? አብርሃም ህግን እየጣሰና እየሄደ ልጇን እየወሰደባት እንደሆነ ይሄን ነገር በደንብ ይሄን ሰሞን እያየን ያለነው ነገር ነው። እየተጋጩም ያሉት ነገር በዚህ ነው። አብርሃም ልጁን ይዞብኝ ሊጠፋ ይችላል በሚል ሀሳብ እንግዲህ እሷን በጣም በስጋት ውስጥ ነው ያለችው። ያንን ህግ አጥሳ ከዚህ በኋላ አብርሃም መጥቶ ልጁ ማየት እንደማይችል በስነ ስርዓት መጥቶ ማየት የሚችል ከሆነ ያያል፣ ያለዛ ግን በፍጹም የልጅን አይን እንዳታይ ነው ማደርግህ ብለዋለች ማለት ነው። ሰላም ሰላም፣ እንዴት ናችሁ ውዶቼ? ሰላማችሁ ይብዛልኝ ባላችሁበት አላችሁልኝ። ከኔ ጋር ሁሉ ሰላም ነው። ሰላማችሁ በዚህ ትርፍ ይበልልኝ ባላችሁበት። ፈጣሪ ጠብቃችሁ የኔ ውዶች። በድጋሚ እንግዲህ በአንድ ቪዲዮ መጥቻለሁ ማለት ነው። አንዳንድ ነገሮች እንትን እየተባለ ያለው ሩታ በጣም እንደውም እኛ የምናየውና ሩታ የወሰነችው ውሳኔ ወይንም እያደረገች ያለችው ነገር ተቃራኒ እንደሆነ ነው የተረዳሁት ማለት ነው። ይሄ ማለት ምንድነው ቤተሰቦቼ? ሩታ አሁን ላይ በጣም ትልቅ ስትረስ ውስጥና በጣም ትልቅ ጭንቀት ውስጥ የገባች የሚመስላችሁ ሰዎች አላችሁ። አዎ በጣም ተናዳለች። እየተፈጠረ ያለው ነገር አብርሃምን ባሏን ትዳሯን ለመመለስ ልጇን ከአባቱ ጋር ለማሳደግ እየሞከረች ነው። ግን ደግሞ ያ ነገር አልተሳካም ማለት ደግሞ የሩታ ህይወት አቆመ፣ በቃ ከዚህ በኋላ ህይወት የላትም ማለት አይደለም። ገባችሁ አይደለ? ህይወት ይቀጥላል። ሩታም ከዚህ በኋላ ትቀጥላለች። ግን አብርሃም ቤት ውስጥ እየገባ ልጁን እየወሰደ ሌላ ነገር ውስጥ እየገባ ስለሆነ አብርሃም ከዚህ በኋላ ሩታ ካልፈቀደችለት በቀር ልጁን እንዳያይ ሌላ ወረቀት አስፈርመዋለች ማለት ነው። በባለፈው ዕለት በስም ማጥፋት ወንጀል ወይንም ደግሞ በትዳር ላይ ትዳር በሴቶችን እንትን በማለት ተከሶ ነበር ታውቃላችሁ። ማስጠንቀቂያ ተሰጥቶታልና አሁንም ደግሞ ድጋሚ ልጁን እንዳያይ ልታደርገው ነው ማለት ነው ቤተሰቦቼ። ምክንያቱም እሱ ከሚያደርገው አንጻርና ከሆነው ነገር አንጻር ነው ይሄን ነገር ልትወስን የቻለችው ብዬ አስባለሁና እኔ በነገራችን ላይ ውሳኔዋ ትክክል ነው ብዬ ነው የማስበው። ምክንያቱም በጣም ትልቅ መጥፎ ነገርም ጥሩ ነገርም አሳልፈዋል። ቢሆንም ግን ደግሞ ልጁን እንዳይነካ ድንገት ልጁን ራሱ ይዞባት ሊጠፋ እንደሚችል ነው የተረዳችው ማለት ነው። ከዚህ በፊትም ልጄን ይዤ ጠፋለሁ፣ አንቺ ድጋሚ አታየኝም፣ እኔንም ልጄንም አታየንም ይል ነበርና ያን ነገር ደግሞ ተግባራዊ እንዳያደርገው ሩታ በጣም ፈርታለች። ሌላ ነገር ውስጥ ገብተዋል አብርሃምና ሩታ እንግዲህ ከሄርሜላ ጋር አብረህ መሆን ከፈለክ ሁን፣ ካለዛ ግን ከዚህ በኋላ በዚህ ጉዳይ ላይ ማውራት አልፈልግም ብላ እንግዲህ የመጨረሻ ውሳኔዋን ትናንትናም ቢሆን ተናግራለች። እና እንግዲህ መጨረሻ ላይ ምን ሊሆን እንደሚችል አላቅም። እውነት በጣም አሳሳቢ ነው ነገሩ።